70% የሚሆኑ ዜጎቿ ወጣቶች የሆኑባት አፍሪካ በ2063 እደርስበታለሁ ብላ የያዘችውን ራዕይ ለማሳካት ወጣቶቿን ያሳተፈ መርሃ ግብሮችን በመንደፍ መንቀሳቀስ ከጀመረች ዓመታት ተቆጥረዋል። አህጉሪቱ ወጣቶቿ በእውቀትና ክህሎት የዳበሩ የኢኮኖሚዋ አንቀሳቃሾች እንዲሆኑም በስራ ፈጠራ ላይ ትኩረት ሰጥታ እየሰራች ትገኛለች። ከተለያዩ የአፍሪካ ሀገራት የተውጣጡ ወጣቶችና ሴቶችም በስራ ፈጠራ ዙሪያ ልምድ የሚቀያየሩበት የአፍሪካ ስራ ፈጣሪ ወጣቶች ፌስቲቫል በአፍሪካ ህብረት ለ3 ቀናት ተካሂዷል። ወጣቶችንና ሴቶችን ማዕከል በማድረግ ፈጠራን በአፍሪካ እውን ለማድረግ ዓላማ ያደረገው ይህ ፌስቲቫል ፈጠራን የሚያበረታቱ ጉልህ የሆኑ የመፍትሄ ሀሳቦች የቀረቡበትና ልምድ ያገኙበት መሆኑንም የፌስቲቫሉ ተሳታፊ ወጣቶች ተናግሯል። It has been a great experience for me. I've gotten to network with mentors, fellow innovators. ይህ ትልቅ ልምድ ያገኘሁበት ፌስቲቫል ነው። ከአሰልጣኞች፣ ከስራ ፈጣሪዎች እንዲሁም ከተለያዩ የአፍሪካ ሀገራት ከመጡ የኢንዱስትሪ መሪዎች ጋር እንድገናኝ አድርጎኛል። አፍሪካ ህብረት እንዲህ በሴቶች የሚመራ የፈጠራ ስራን እየደገፈ በመሆኑ ላመሰግን ወዳለሁ። በማህበረሰብ ደረጃ ያሉ ችግሮችን ለመፍታት እንዲህ ወደ አንድ በመምጣት መመካከርም ጥሩ እርምጃ ነው ብዬ አስባለሁ። Experience at the community level. ደስ የሚለው ነገር ተወዳዳሪዎቹ ራሱ የተለያየ ሀገር ነው ያሉት እና እዚህ ሲመጡ ከነሱ ጋር ያለውን ካልቸራል ኤክስቼንጃችን ለ3 ቀን ስንተዋወቃቸው የነበር በቃ ቤስት ፍሬንድ ሆነናል አሁን ላይ። እና ምን ደስ የሚለው ነገር ምንድነው የተለያየ ሀገር ላይ እንደዚህ አይነት ኢኖቬሽን ሀቦች ፖስት እየተደረጉ ቢዝነሶች በተለይ ደግሞ በሴቶች ኦን የሚደረጉ ቢዝነሶችን ሰፖርት እየተደረጉ መሆኑን ስናቅ ደግሞ እጅግ በጣም ደስ ይላል። This event was able to showcase the work that young people are doing through the ይህ ሁነት ወጣቶች ከስልጠናዎች በኋላ የሚሰሯቸውን ስራዎች የሚያሳዩበት ነው። መፍትሄዎችን እንድናመጣም የሚያግዝ ነው። በአፍሪካ ህብረት ሀገራት ዘንድ የሚመረቱ ምርቶችን ጥራት ለማሳደግ የሚረዳም ነው። አፍሪካ ታዳጊ አህጉር እንደመሆኗ መጠን የወጣቶች አካታችነት ለተሳትፎ ብቻ መሆን የለበትም። ወጣቶችን በፖሊሲዎች በሚዘረጉ ስርዓቶችና በዳታ አስተዳደር ስርዓት ውስጥ ማካተት ይበልጥ ውጤታማም ያደርጋል። systems, data management processes are more efficient. የአፍሪካውያን ችግር ተመሳሳይ በመሆኑ እንዲህ አይነት መድረኮች የጋራ መፍትሄዎችን ለማመላከት አጋዥ ናቸው ሲሉም የመርሃ ግብሩ አዘጋጆች ገልጸዋል። Very good innovations, very good solutions for Africa. በጣም ጥሩ ፈጠራዎች ለአፍሪካ የተሻለ መፍትሄ የቀረቡበት ፌስቲቫል ነው። እዚህ ተሰብስበን የምናወራው ስለ አንድ ሀገር አይደለም፣ ስለ መላው ሀገራችን ነው። ችግራችን ተመሳሳይ እንደመሆናቸው መፍትሄዎቻችንም ከኛው ከራሳችን መምጣት አለባቸው። And our solutions should be coming from us. They need to be at the center of decision making. We need to give them ሴቶች ወደ ውሳኔ ሰጭነት መምጣት አለባቸው። ሀሳቦቻቸውን ወደ ተግባር የሚቀይሩበት ስፍራም ልንሰጣቸው ይገባል። ከዚያ ባሻገርም ሀብቶችን ልናቀርብላቸው ይገባል። ይህ ፌስቲቫል ይህንኑ ነው የሚያደርገው። And this is exactly what this project will be doing. ከተለያዩ የአህጉሪቱ ሀገራት የመጡት ወጣቶች በአፍሪካ ህብረት ከነበረው ፌስቲቫል ጎን ለጎን በአዲስ አበባ የነበራቸው ቆይታ መልካም እንደነበር የገለጹ ሲሆን በከተማዋ የተመለከቱት ልማትም እንዳስደነቃቸው ተናግረዋል። It's a beautiful city. It's developed. It's more organized. ቆንጆ ከተማ ናት፣ የለማችም ናት። አዲስ አበባ እኔ ከመጣሁበት ከተማ የተሻለ ጥሩ ነገሮች ያሉባት ከተማ ናት። ህዝቡም ተግባቢ ነው። ከዚህ ፌስቲቫል በኋላም ሌሎች የከተማዋን አካባቢዎች ተዘዋውሬ የምመለከት ይሆናል። We have time until evening tomorrow morning. So yeah, I'm going to tour the city. Addis Ababa is fantastic. It's my 3rd time of coming here, but it's my first time of exploring myself. አዲስ አበባ የምታስገርም ከተማ ናት። እዚህ ስመጣ ያሁኑ ለ3ኛ ጊዜ ነው። መጀመሪያ የመጣው ጊዜ ከተማዋን ብዙም ተዘዋውሮ የማየት እድል አልነበረኝም። አሁን ግን ከተማዋን የማየት እድል አግኝቼ አይቻለሁ። እናም የምትገርም ንጹህ ከተማ ናት። በከተማዋ ያለው ስነ ህንጻም ደስ የሚል ነው። The buildings, the architectural work, fantastic. Addis Ababa is fantastic. The weather is amazing. አዲስ አበባ በጣም ደስ የምትል ከተማ ናት። አየሯም ደስ ይላል። የተለያዩ ባህሎች ያሉባትም ከተማ ናት። የተለያዩ አካባቢዎች ስዘዋወር የባህል ልብሶችን አይቻለሁ። ሴቶች የሚለብሱትን ነጭ ልብስም ወድጄዋለሁ። እንጦጦ ፓርክንም አይቼዋለሁ። እናም በጣም ደስ የሚል ቦታ ነው። I remember the name of the restaurant I went to there, but it's a beautiful scenery. Yeah. በፌስቲቫሉ መክፈቻ ላይ የህብረቱ ከፍተኛ አመራሮች ተገኝተው የነበረ ሲሆን አፍሪካ ከምትፈልገው ብልጽግና ለመድረስ ለወጣቶች የሚደረገው ድጋፍ ተጠናክሮ እንደሚቀጥልም ገልጸዋል።